ቅራት በለኝ በፍቅር ስም አትቀልድ። ፍቅር ባንተ አፍ የሚጠራ ርካሽ ነገር አይደለም። እሺ ምን ሆነሽ ነው? ቆይ አንተ ለምንድን ነው ያሻኝ? የውሸት እናት እፈልጋለሁ ብያለሁ እንዴ? ለምን በውሸት ሰላም እናትሽ ናት አልከኝ? ወይስ በውሸት ተስፋ እኔ ሲሰባበር ማየት ነው የምትፈልገው? አዎ ሳሚ፣ የምርመራ ውጤቱ ቃል የሰላም እውነተኛ ልጅ እንደሆነች አረጋግጧል። ውሸታም ደግሞ እነሱ ሳይሆኑ አንተ ነህ። ጭራሽ ብለህ ቤት የገባ አንተ ውሸታም! ባንተ ምክንያት ከልጄ ጋር ተጣላሁኝ። አሁን ምን ፈልጋ ነው የመጣው እዚህ? እባክሽ ሰላም፣ ስሜታዊ ሆነሽ ማሰብሽን አቁሚ። ይሄ ሁሉ ነገር ስህተት ነው። ዝም በል እባክህን። አሁንም ልትዋሽ ነው? ባንተ ምክንያት ከገዛ ልጄ ጋር ተጣላሁኝ። ልጄን ከቤት አባረርኳት። ከወንድሜም ጋር ተጣልቻለሁ። አንቺ አረመኔ! እናትና ልጅን የሚያጣላ ሴጣን ብቻ ነው። አንቺ ግን ከሴጣን የምትበልጪ መጥፎ ሰው ነሽ። አትጩህብኝ። መጮሄ ገረመሽ? ገና መታሻለሁ። ውሸት እኮ አልተናገርኩም። ቆይ ለምንድን ነው እንደዚህ የምትጮህብኝ? እውነቱን መናገር ከፈለግሽ ደግሞ ቆይ ለምን ሙሉ እውነቱን አልነገርሻትም? እየመረጡ መናገር አለ እንዴ? ዝም በይ አንቺ። ሁለተኛ እኔ ላይ እጅሽን ለማንሳት ትሞክሪና እጅሽን ታጫለሽ። እርኩስ ነሽ። ሰው ሲደሰት የሚቀና ሴጣን ብቻ ነው። አንቺ ደግሞ ሴጣን ነሽ። ምንድን ነው የሚያስቅሽ? ቆይ ምን አለብኝ? ለምንድን ነው እንደዚህ የምትስቂው? ልጅ አንቺን ሊያገባ ይሄን ሁሉ ነገር ያደረግሽው ዳግም አንቺን ሊያገባ ነው አይደለ? የኔ ልጅ አንቺን ሊያገባ። እስኪ ራስሽን ተመልከቺው። ማንም እኮ ሊያገባሽ አይፈልግም። እኔ ምን ያንሰኛል? ቆይ ለምንድን ነው እኔ የማያገባኝ? ምን ያንሰኛል? በቃሽ፣ አትሳቂ። ምን አይነት ባለጌ እናት ናት ያለችሽ አንቺ? የኔ ልጅ ለማኝ! እንዴት ለማኝ ትላታለች? እኔ ለልጅ አንሼ ነው? ለአንድ ልጅ ምግብ ማብላት አቅቶኝ ነው እሷ የምትከለክላት? እንዴት እንደዚህ ታደርጋለች? ቆይ ማን ስለሆነች ነው? ማናት እሷ? እትዬ አንቺ ሂጂ። ይሄ ክፍል እኮ ላንቺ አይመጥንሽም። ይቅርታ፣ ክብርሽን የሚነካ ነገር መናገር ፈልጌ አይደለም። ሳሚ ለብሌን የነገራት ነገር ውሸት ሆኗል ማለት ነው። እንግዲህ ብሌን ሳሚን አምናና እሱ የተናገረው ነገር እውነት ይሆናል ብላ ተስፋ አድርጋ ነበር። ግን ደግሞ ዲኤንኤው የተናገረውና ዲኤንኤው የሚያሳየው ነገር ፍጹም እሱ ከሚለው የተለየ ነገር ሆኗል ማለት ነው። ይሄ ነገር ደግሞ ብሌንን በጣም አስከፍቷታልም አስቀይሟታል ማለት ነው። ሳሚንም እንግዲህ ድጋሚ እንዳያገኛትና አጠገቧ እንደማይቆም ወይም ደግሞ በጣም ውሸታምና አታላይ እንደሆነ ደጋግማ ብትነግረውም እሱ ግን የተናገሩት ወይም ደግሞ የዲኤንኤው ውጤት በሆነ ምክንያት ተቀይሮ ሊሆን ይችላል እንጂ አንቺ ፍጹም የሰላም ልጅ ነሽ፣ ቃል ግን የሰላም ልጅ አይደለችም፣ ከማንም በላይ ሚስጥሩን የማቀው እኔ ነኝ ብሎ ሊያስረዳት ቢሞክርም እሷ ግን እሱ ከሚናገረው ይልቅ ዲኤንኤ ያለውን ነገር ሙሉ በሙሉ ስላመነች አሁን ላይ እንግዲህ ሳሚን በፍጹም ልታየውና ልታገኘው እንደማትፈልግ ድጋሚ ፍለፊቷም እንዳይቆም ነግረዋለች ማለት ነው። ሳሚ እንግዲህ እሷን ብቻ ሳይሆን ሰላምንም ብሌን ልጇ እንደሆነች ደጋግሞ ቢነግራትም ሰላም ግን በፍጹም ሳሚን ልታምነው አልቻለችም ማለት ነው። እንደውም ፍለፊቷ መጥቶ መቆሙ ራሱ ምን አይነት ደፋር እንደሆነና አታላይ እንደሆነ ብትነግረውም እውነቱ ሲገባሽ ግን አንድ ቀን እኔ ልታመሰግኝኝና ዛሬ በተናገርሽው ነገር ልትጸጸች ትችያለሽ ብሎ ሀሳቧን ሊያስቀይራት ቢሞክርም ሰላም ግን የዲኤንኤው ውጤት ፍጹም ስላሳመናት ቃል አሁን ላይ የሷ ልጅ እንደሆነችና በሷ ላይ ያደረገችው ነገርና ከቤት ማባረሯ ራሱ የእግር እሳት ሆኖባታል ማለት ነው። ብሌንም እንግዲህ እንዴት እንደተፈጠረ ባታቅም አሁን ላይ ሙሉ በሙሉ ቃል የሰላም ልጅ እንደሆነች አምና ተቀብላለች ማለት ነው። ሰላምም በተቻላት መጠን ብሌንን ለመውቀስና ሰላምም ሙሉ በሙሉ ቃል ልጇ እንደሆነች ስላመነች ከእንግዲህ በኋላ እንግዲህ ቃል ትልቁን እድልና ትልቁን ስፍራ ልታገኝ ትችላለች ማለት ነው። ቃል ይሄንን አጋጣሚ እንግዲህ ለመጠቀም ሞክራለች ማለት ነው። እንግዲህ ከገነት ጋር ገነት እሷና ዳግም እሷና ዳግም አብረው እንዲተኙ እንዳደረገች ለብሌን ተናግራ ብሌንና ገነትን ለማቀያየም ሞክራለች ማለት ነው። በዚህ ሰዓት እንግዲህ በገነትና በቃል መካከል ትልቅ ግጭት ተፈጥሮ ነበረ ማለት ነው። ገነትን በተቻላት መጠን ቃልን ለማሸማቀቅና ምን አይነት ሰው እንደሆነች ልትነግራት ሞክራ ነበረ ማለት ነው። ቃልን ማንም እንደማይፈልጋትና ማንም እንደማይወዳት እንዲሁም ከዳግም ጋር ያላት ግንኙነት መቼም
እሷ እንደምታስበው ሊሆን እንደማይችልና ዳግም ቃልን በፍጹም ሊያገባት ወይም ደግሞ ከሷ ጋር መሆን እንደማይፈልግ ደጋግማ ነግራ ገነት ቃልን ለማቁሰልና ለመጉዳት ሞክራ ነበር ማለት ነው። ቃል በዚህ ንዴት እንግዲህ ቀጥታ ወደ ሰላም ቤት ሄዳ አጋጣሚውን በሙሉ ቀይረዋለች ማለት ነው። ሰላምም እንግዲህ ባደረገችው ነገር በጣም እየተጸጸተች ስለነበረ የቃል መምጣት በጣም ነበር ያስደሰታት ማለት ነው። ቃል ግን ይዛ የመጣችው ተንኮልና ሀሳብ ፍጹም ልብ የሚሰብርና የብሌንን ክብር የሚነካ ነበር ማለት ነው። እንግዲህ ገነት ምግብ እንደከለከለቻት ወይም ደግሞ በዚህ ጨለማ ውጪ ብላ እንዳባረረቻት አርጋ ነው ያወራችው ማለት ነው። ቃል ግን በራሷ ፍቃድ ነበር ከገነት ቤት የወጣችው ማለት ነው። ስለዚህ አሁን ላይ ቃል እንግዲህ ሁሉንም ለመቆጣጠርና በእጇ ለማድረግ እየሞከረች ነው ያለችው ማለት ነው። ሰላምንም ለሆነ ብሌንን ለማሰቃየትና እያንዳንዱ ላደረጉባት ነገር ምላሹን ለመስጠት አቅዳና አስባ ነው የመጣችው። ብሌንን ብቻ ሳይሆን ሰላምን ራሱ እንደምታሰቃያትና ለእያንዳንዱ ነገር ዋጋዋን እንደምትሰጣት እያወራች ነው ያለችው ማለት ነው። እንግዲህ እንዳለችውም ሰላምን ይቅርታ ብትላትና ነገሮች በሙሉ እንደ በፊቱ እንደሚቀጥሉ ብታወራላትም ቃል ግን ፍጹም ራሷን ለማሳመንና ፍጹም ሰላምን ለማሳመንና እዛ ቤት ውስጥ ትልቅ ክብር ለማግኘት ሰላምን ራሱ እንደ ውሻ ስታደርጋት ነበር ማለት ነው። ሰላምም ትልቅ ጥፋተኝነትና ቃልን ከዛ ቤት ማባረሯ ትልቅ ጸጸት ስለተሰማት አሁን ላይ እንግዲህ ቃል የምትላትን በሙሉ ለማድረግ ተዘጋጅታለች ማለት ነው። ይሄ ደግሞ ለቃል ትልቅ ድልና ትልቅ የምስራች ነው ማለት ነው። ስለዚህ አሁን ላይ ቃል ብሌን ላይ ልታደርግ ያሰበችው ነገር ከምንም በላይና ከመቼውም በላይ ብሌንን ሊሰብራትና ሊጎዳት ይችላል ማለት ነው። ሰላምም እንግዲህ የቃልን አነጋገር አምና ብሌንን ክፉኛ ተናግራታለች ማለት ነው። ብሌን እንግዲህ ሁሉም ነገር የመጣውን ነገር በጸጋ የመቀበልና ነገ የተሻለ ይሆናል ብላ የምታስብ ሰው ስለሆነች ሰላም የተናገረቻት ነገር ልቧን ቢሰብራትና አቅሟንም ቢያሽመደምደው እንኳን ምንም ማድረግ ስለማትችል እዚህ ቤት ሰራተኛ እንደሆነችና ወይም ደግሞ የነሱን ትርፍራፊ በልታ መኖር እንዳለባት ሁለቱም ከፍ ዝቅ አድርገው ሰድበዋታል ማለት ነው። በእርግጥ ሰላም ለጊዜው ተናዳ ቢሆንም ግን ደግሞ ፍጹም ከልብና ከአይምሮ የማይወጣ አነጋገሮችን ተናግራታለች ማለት ነው። ይሄ ፍላጎት ደግሞ የቃል ነበረ። ቃል ምንጊዜም ቢሆን ሰላምን ለማታለል ወይም ደግሞ ስስ የዋ ክፍሏን ለማግኘት ጊዜም አይፈጅባትም ማለት ነው። ስለዚህ ቃል እንግዲህ ወደ ቤት ተመልሳለች ማለት ነው። ስለዚህ አንድ አዳር ብላ ትምጣ እንጂ እሷ ግን እዛ ቤት ውስጥ ተመልሳ ከመጣች ተመልሳ እንደማትወጣ ስላወቀችና ነገሮቿን ወይም ደግሞ ሁሉንም ነገር እቅዶቿን አመቻችታ ነው ወደዚህ ቤት እየተመለሰችው ማለት ነው። ስለዚህ ይሄ ነገር ለብሌን በጣም ከባድ ነው የሚሆንባት አሁን ላይ። ምክንያቱም ቃል ድሮም ለብሌን መጥፎ አስተሳሰብ ነው ያላት። አሁን ደግሞ ከደረሰባትና ካሳለፈችው ወይም ደግሞ ቃል ሰላም ከቤት ስላባረረቻት ብሌንን መከራዋንና ስፍዳዋን ለማሳየት ቆርጣ ነው የተነሳችው ማለት ነው። በዛ ላይ ደግሞ ዳግም ፍጹም ቃልን እንደማይፈልጋትና እሷን እንደማያገባ ወይዘሮ ገነት ደጋግማ ስለነገረቻት ይሄ ራሱ ትልቅ በቀል ነው የሚሆነው ማለት ነው ለቃል። ስለዚህ ብሌን አሁን ላይ ፈጣሪ ካረዳት በስተቀር የቃልን ዱላና የቃልን ተንኮል የምትችለው አይመስለንም ማለት ነው። ገነትም እንግዲህ ዳግምን ፍለጋ ወጥታለች። ዳግም ገነት ባደረገችው ነገር በጣም ስለተበሳጨ ከቤት ምንም ሳይናገር ነው የወጣው ማለት ነው። ስለዚህ አሁን ላይ እንግዲህ ዳግም የት እንዳለ ባይታወቅም እናትየዋ ግን ባደረገችው ነገር ተጸጽታለች ማለት ነው። ግን ለምን እንደዚህ እንዳደረገች ባናቅም ብሌንም ግራ የገባት ነገር ለምን እናቷ በሷ ላይ እንደዚህ ማድረግ እንደፈለገች እንቆቅልሽ ቢሆንባትም ግን ደግሞ ፈጽሞ እሷ ታደርጋለች ብላ ያላሰበችውን ነገር አውቃለች ማለት ነው። ግን ደግሞ ምናልባትም ቃል ጨማምራና ወይም ደግሞ ዋሽታኛለች ብላም ተጠራጥራለች ብሌን። ግን ደግሞ እውነታው ገነት ቃልና ዳግም አብረው እንዲተኙ ብታደርግም አሁን ላይ ግን ባደረገችው ነገርና በሰራችው ነገር አፍራለች ማለት ነው። ስለዚህ በዚህ ምክንያት እንግዲህ ዳግም ቤቱን ጥሎ ስለወጣ ገነት ፍለጋ ብትወጣም ግን ደግሞ አውቆ ስለጠፋና አውቆ ስለተደበቀ በቀላሉ ልታገኘው አልቻለችም ማለት ነው።
ቃልም እንግዲህ ሁሉንም ነገር እንዳቀደችውና እንዳሰበችው እየሆነላት ነው ያለው። ምክንያቱም እዛ ቤት ተመልሳ ከመጣች በኋላ ብሌንን ቁም ስቅሏን ለማሳየትና ሰራተኛ እንደሆነች ወይም ደግሞ የሰላም ትኩረት በፍጹም ከብሌን ላይ እንዲነሳ ስለፈለገች አሁን ላይ እንግዲህ ገና ከጅምሩ ብሌንን እያሰቃየቻት ነው ያለችው ማለት ነው። ሰላምም እንግዲህ ቃል ተመልሳ ትሄድብኛለች ወይም ደግሞ ትከፋብኛለች ብላ እያሰበች ስለሆነና ፍጹም ልጄ ናት ብላም ስላመነች ውጤቱም የሚያሳየው ይሄ ስለሆነ ፍጹም ተጸጽታለች ሰላም ማለት ነው። ይሄ ነገር እንግዲህ ለቃል በጣም ትልቅ አጋጣሚ ፈጥሮላታል። ብሌንንም ከፍ ዝቅ እያደረገችና እዛ ቤት ውስጥ ቁም ስቅሏን እያሳየቻት ነው ያለችው። ሰላም እንደ በፊቱ እንግዲህ ለብሌን ተደርባ እንዳትናገርና ፍጹም እሷ ቃል በምታረገው ነገር ሰላም ለብሌን ተደርባ ከተናገረቻት ይሄንን ቤት ጥላ እንደምትሄድ ቃል ስለ ሰላም እያስፈራራቻት አሁን ላይ እንግዲህ ብሌን ላይ ፍጹም እየተጫወተችባት ነው ያለችው ማለት ነው። እዛ ቤት ውስጥ ብሌን መኖር ከፈለገች እንደ ሰራተኛና የምትባለውን እያንዳንዱን ነገር በተለይ ደግሞ ቃል የምትላትን እያንዳንዷን ነገር በትክክል ማድረግ እንዳለባት ሰላምም ስለተናገረቻት ቃል ደግሞ አይደለም የዚችን ያህል ነገር አግኝታ ይቅርና ድሮም ብሌንን በጣም እያሰቀየቻት ነበር ማለት ነው። አሁን ላይ እንግዲህ ብሌን ቃል እያለች ያለችው እኔ ብሌንን ስናገር ሰላም በፍጹም መናገር የለብሽም፣ ስለዚህ ይሄ ነገር የኔና የሷ ጉዳይ ብቻ ነው እያለች ፍጹም እያሰቃየቻት ነው ያለችው ማለት ነው። በዚህ መሃል እንግዲህ ገነት ድንገት ተከስታለች ማለት ነው። ይሄ ነገር እንግዲህ ለሰላም ግራ ቢያጋባትም ግን ገነት ደግሞ ልጇ ላይ እየተፈጠረው ያለው ነገርና አሁን ቃልና ሰላም ብሌን ላይ እያደረጉት ያለው ነገር ክፉኛ ስላስቆጣት ምን እንደምታደርግ ባናቅም